ጤና ይስጥልኝ ወገኖች እንደምን አላችሁ? እስኪ በምስጢር ያልበሰለ ሰው ወንጌል እሰብካለሁ ብሎ ሲወጣ ምን ያህል ጉዳትና አደጋ እንደሚያደርስ ማሳያ እንዲሆን የሄኖክ ኃይሌን ስብከት ቀንጭቤ ላሰማችሁና ከዛ እምላችሁን እላለሁኝ እና እስኪ አዳምጡት። አንጀቷ በሐዘን እየተቃጠለ ግን ስራውን አላስቆመችው። ወላጅነት ምን እንደሆነ አሳይታናለች። እመቤታችን እንዴት ነው ያሳደገችው? ክርስቶስን እንዴት እንዳሳደገችው እንዲህ ይላል ሉቃስ 2 ከቁጥር 52 ኢየሱስም በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር። ክርስቶስ ያደገው በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት። ይሄ ማለት አሁን ዓለም በሳይኮሎጂ ትምህርት ስለ ልጅ አስተዳደግ የሚያስተምረው የእድገት አይነቶች ናቸው። የመጀመሪያው በቁመት ነው። ልጅ የሚያድገው ፊዚካል ግሮዝ የሚባለው በአካል ያድጋል። ሁለተኛው በጥበብ ነው። ሜንታል ወይም ኤጁኬሽናል በትምህርት በአስተሳሰብ ያድጋል። ሶስተኛው በሰው ፊት ነው። ሶሻል ግሮዝ የሚባለው ነው፣ ማህበራዊ እድገት። አራተኛው በእግዚአብሔር ፊት ነው፣ ስፒሪቹዋል ግሮዝ ወይም መንፈሳዊ እድገት። ክርስቶስ አራቱንም የእድገት አይነቶች አድጓል። እንደሰማችሁት ነው እንግዲህ ሉቃስ 2:52 ያለን ቃል ተረጎምኩ ብሎ ነው በተሳሳተ መንገድ እንደዛ ለናገር የቻለው። ሉቃስ 2:52 እንደሰማችሁት ቃሉ የሚለው ምንድነው? ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር ነው የሚለው። ይህንን እንዴት አድርጎ ተረድቶታል? ልክ እንደ ሌሎቻችን የሰው ልጆች ቁመትና እድሜ እየጨመርን ስንሄድ እየበሰልን ነገሮችን እያወቅን እየተረዳን እንደምንሄድ አድርጎ ኢየሱስም እንደዛ እንደሆነ አድርጎ ነው እንደዛ በዚህ ሂደት ያደገ። ነገሮችን እየቆየ እያደገ እየበሰለ ሲሄድ እየተረዳ እየበሰለ እንደሄደ አድርጎ ነው የተናገረው። ወንጌላዊው ሉቃስ እንደዚህ ያለበት ምክንያት እንግዲህ ክርስቶስ አምላክነቱን ደብቆ ወይም ሰውሮ አይደል ሰው መስሎ በመካከላችን የተመላለሰው እና የማዳን ስራውን የፈጸመው። እንደዛ ሆኖ ለሰዎች ይታይ ነበር ማለት ነው። እድሜና ቁመት እየጨመረ በመጣ ቁጥር እየበሰለ የሄደ እየበሰለ የመጣ መስሎ ይታይ ነበር ማለት ነው እንጂ እንደዛ ነበር እንደዛ ነው እያለ አይደለም። በፍጹም እንደዛ አይደለም። እንደዛ ከሆነማ አምላክ አይደለም ሩቅ ብእሲ ነው ማለት ነው የሚሆነው። ምክንያቱም ክርስቶስ አምላክነትን ያገኘው ከጊዜ በኋላ ስላልሆነ ከበሰለ ካደገ በኋላ ስላልሆነ እና አምላክ ሆኖ ስለተወለደ ከእናቱ ማህፀን ጀምሮ አምላክ ነበር። በተወለደ ጊዜም አምላክ ነው፣ ሲያድግም አምላክ ነው እና እድሜ እና ቁመት በጨመረ ቁጥር እየበሰለ ዕውቀትና ጥበብ እየጨመረ የመጣ አይደለም ክርስቶስ። እዚሁ ምዕራፍ ሉቃስ 2 ላይ ምን ብሎ ጽፏል ቅዱስ ሉቃስ? ጌታ በ12 ዓመቱ ረበናት አይሁድ በተሰበሰቡበት ወይም የአይሁድ ሊቃውንት ባሉበት ሄዶ ጥያቄ እየጠየቀ በጥያቄ እያስጨነቃቸው መልስ እየመለሰ አስደንቋቸው ነበር በ12 ዓመቱ። ይሄ የሚያሳየው ምንድነው? እንደገና ደግሞ በተአምረ ኢየሱስ ላይ የቤተክርስቲያናችን መጽሐፍ ላይ የሚነገሩ ተአምራት አሉ። የክርስቶስ ተአምራት በሕፃንነቱ በልጅነቱ ከልጆች ጋር ሲጫወት በፀሐይ ጨረር ላይ አውታረ ፀሐይ ላይ ይራመድ ወደ ሰማይ ይሮጥ እንደነበር፣ በጭቃ አንቦልብሎ በጭቃ ወፍ ይሰራና እፍ ሲልባቸው ነፍስ ዘርተው ይበሩ እንደነበረ፣ አብረውት ይጫወቱ የነበሩት ህፃናትም እንደዛ አንቦልብሎ እፍ በልልን እያሉት እፍ ሲልላቸው በረው ይሄዱ እንደነበረ፣ ሊማር ትምህርት ቤት ገብቶ
ቀለሙን ከቀለም ቀላቅሎበት መምህሩ ተቆጥቶ ገርፎት ለምን ትገርፈኛለህ ለምን ትቆጣኛለህ እንደነበረው አድርግልኝ ይባላል እንጂ ብሎት ያሁኑ ይባስ ደግሞ እንደነበረው አድርግልኝ ይላል እንዴ ብሎ ሲለው ግን ያንን አድርጎ ማሳየቱን እነኚህ ነገሮችን ክርስቶስ ሊሰራ የቻለው አምላክ ስለሆነ ነው። በቁመትና በእድሜ የሚወሰን ዕውቀትና ጥበብ ስላልነበረው ነው። ከመጀመሪያውም አዋቂ ስለሆነ ነው። ከእናቱ ማህፀን ጀምሮ አዋቂ ነው። በእናቱ እቅፍ ሆኖ ጡት ይጠባ በነበረበት ጊዜም ፍጹም አዋቂ ነው። የሚጎድለው ከዕውቀትና ከጥበብ ሳይወሰንበት ሳይጎድለው መልቶ በምላት ያውቅ ይረዳ የነበረ መሆኑን አምላክ ስለሆነ ማለት ነው። አለዛ ክርስቶስ በዕውቀትና በቁመትና በእድሜ የሚወሰን ዕውቀት ነበረው። እየቆየ ነው የበሰለው፣ እየቆየ ነው በጥበብ እያደገ እየበለጸገ እየጎለመሰ የመጣው ብለን የምንል ከሆነ ይሄ ትልቅ ኑፋቄ ነው። ክርስቶስን ሩቅ ብእሲ ማድረግ ነው። እስከዚህ ድረስ ይደርሳል ኑፋቄው። ሩቅ ብእሲ ነው፣ አምላክ አይደለም፣ ፍጹም አምላክ አይደለም ብሎ ማለት ነው የሚሆነው። እና ምን ያህል ከባድ ኑፋቄ እንደሆነ ልብ ብለው ተረዱ። ከዚህም የተነሳ ነው ይህን ቪዲዮ ልሰራበት የቻልኩት። እና እየቆየ ሲሄድ የሚያውቀው ነገር አልነበረም። ክርስቶስ ከእናቱ ማህፀን ጀምሮ የማዳን ስራውን ፈጽሞ እስካረገበት ጊዜ ድረስ ዕውቀቱ አንድና እኩል ነው የነበረው። የተለወጠ የበለጸገ የመጣ አይደለም፣ አምላክ ስለሆነ ከመጀመሪያው። ግን ምንድነው ሉቃስ ማለት የፈለገው መስሎ ይታይ ነበር ነው። አምላክነቱን ሰውሮ ነው እንደኛ ሰው ሆኖ ሰው መስሎ የተመላለሰው በዚህ ምድር እያለ ክርስቶስ። ስለዚህ ለሌላው ምን መስሎ ይታይ ነበር? ሕፃን እያለ ሕፃን መስሎ ይታይ ነበር። ነገሮችን ቀስ በቀስ ያወቀ የተረዳ መስሎ ይታይ ነበር። እንደዛ ሆኖ ለሰዎች ይታይ ነበር ማለት ነው ጥቅሱ ቃሉ እንጂ በእርግጥም እንደ ሌሎቻችን ሰዎች እንደ ሩቅ ብእሲዎች እንደ ሌሎቻችን በቁመትና በእድሜ የተወሰነ ዕውቀት ነበረው ማለት አይደለም። ፈጽሞ እንደዛ ማለት አይደለም። እና እንደዚህ አስተካክላችሁ ተረዱት። ምን ያህል አደጋ እንደሆነ እንግዲህ ልብ በሉ። ሰው በምስጢር ሳይበስል ሳያውቅ የእግዚአብሔርን ቃል ማካፈል እንዲቀላል እኔ እንዴት ቀላል መስሎ እንደሚታየው ሰው ጥቅስ ስለሸመደደ ብቻ በቃ መስበክ ይችላል እያለ እንዴት የመውጣት ድፍረት እንደሚያገኝ ነው የሚገርመኝ። ይገርማችኋል። የእግዚአብሔር ቃል እንደዚህ አይደለም። ፍጹም ብስለትን፣ በምስጢር መብሰልን፣ ማደግን፣ መጎልመስን፣ መርቀቅን ይጠይቃል። ጥልቅ መረዳትን ይጠይቃል። የእግዚአብሔርን ቃል ለማካፈል መውጣት ድፍረት ብቻ ነው። ግን አሁን የሚያስፈልገው የምታዩት ነው። ጥቅስ ሸምድዶ የያዘ በቃ ያቺ ናት ቃሉን፣ በቃ ያቺን የሸመደዳትን ቃል ማካፈል ነው የእግዚአብሔርን ቃል ማወቅና መስበክ የሚመስለው ሰው። ይሄም እንደዛ መስሎት ነው። በቃ ከወጣ ጊዜ ጀምሮ ምንም አያውቅ ነበር በፊት። አሁን ትንሽ እየበሰለ መምጣት ትንሽ ግን ይኸው አሁን ይሄ ሰሞኑን የተለቀቀ ቪዲዮ ነው። ቲቪ ዋይፋይ ቲቪ ላይ ከፍታችሁ ስተውት ያመጣል፣ ራሱ ቪዲዮ ያመጣል። እና እንደዛ ሆኖ አይቼው ነው ይሄንን ደንግጬ በፍጹም ይሄንንማ ብሰራበት በሱ ስብከት እንደዚህ ቲቪ ላይ በድንገት እየመጣ ከተመለከትኳቸው ቪዲዮዎቹ አንድም ትክክል አይቻላቅም። ይገርማቸዋል ማለቴ ስህተት የሌለበት ስብከቱን አንድ ቀን እንኳን እንዲያው በአጋጣሚ ተሳስቶ እንኳን ስህተት የሌለበት ስብከት የሱን ስብከት ሰምቼ አላውቅም። ካጋጠሙኝና ከሰሟቸው ካደመጥኳቸው ማለት ነው። ይሄኛው ከበድ ስላለ ነው በሰራበት ብዬ ላመጣላችሁ የቻልኩት። ሌሎቹ ቀለል ያሉ ናቸው የምላቸው ስለሆኑ ነው እምተዋቸው፣ ዶግማ ነክ ስላልሆኑ። እና ይሄ ግን ከበድ ያለ ስህተት ስለሆነ ነው የሰራሁበት። እናንተ መረዳት ስላለባችሁና እንዳትሳሳቱ ለማለት ነው። አመሰግናለሁ። ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ፣ ሰብስክራይብ እና ፋሎው እያደረጋችሁ አመሰግናለሁ።